ሞትን ሰጠን። ፍቅር ከሚገለጥበት መገለጫዎች መካከል አንዱ ደግሞ ስጦታ ነው። ፍቅር በስጦታ ይገለጣል። የኛ አምላክ ፍቅሩን የገለጠው ራሱን ለመስቀል ሞት አሳልፎ በመስጠት ነው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል አለ ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እርሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለኛ አለ ስለ አዳምና ስለ ሰው ልጆች በሙሉ ነፍሱን አለ ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አምላካችንን የምትወደን ምን ያህል ነው ብንለው እንዲህ ይለናል፣ ቅዱስ ሥጋዬን ቆርሼ ክቡር ደሜን አፍስሼ እስከ ሰጣችሁ ድረስ እወዳቸዋለሁ ይላል። ነፍሴን ለመስቀል ሞት አሳልፌ እስከ መስጠት ደርሼ ወድጃቸዋለሁ ወዳቸዋለሁ ይላል። እስከ መቃብር ድረስ የወደደን አምላካችን ነው። በሥጋ እስከ መቃብር ወርዷል። በአካል ነፍስም እስከ ሲኦል ድረስ ወርዶ ሲኦልን በርብሮ ነፍሳትን ከሲኦል ከባርነት ቤት ነፃ አውጥቷል። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻግሮናል። ክብር ምስጋና ይግባው። እንዲህ አድርጎ ነው የማረን። ምሕረቱ፣ ይቅርታው፣ ቸርነቱ፣ ርኅራኄው እንዲህ ተገልጧል። እስከ መስቀል ሞት ደርሶ ምሕረቱን ገልጧል። እግዚአብሔር በምሕረቱ ባለጸጋ ስለሆነ ማለት ነው። 13ቱን ሕማማተ መስቀል አሳይተው በግፍ ሰቅለው ለገደሉት እንኳ ምሕረት አድርጓል። አባ ስረይ ሎሙ እስመ በዘኢየአምሩ ይገብሩ ነው ያለው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ከነሱ ዘንድ ጥላቻ፣ ከሱ ዘንድ መውደድ፣ ከነሱ ዘንድ ክፋት፣ ከእርሱ ዘንድ ደግነት፣ ራሱ ማሪ ይቅር ባይ አምላክ ነው። ለምን ነው አባቱ የሚያደርጉትን አያውቁምና ይቅር በላቸው ያለው? ከባሕሪ አባቱ አብ ከእግዚአብሔር አብ ጋር ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው እግዚአብሔር ወልድ ኢየሱስ ክርስቶስ። ምክንያቱ ግን እንደዚህ ነው። በመጀመሪያ በቃል የተናገረውን በተግባር ሊፈጽመው ነው። ምን ብሎ ነበር አምላካችን ኢየሱስ ክርስቶስ? ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ክፉ ለሚያደርጉባችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ ብሏል። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምሮ በመዋዕለ ስብከቱ የተናገረው ቃል በቃል የተናገረውን በተግባር ፈጸመው። የኛ አምላክ ላያደርግ አይናገርም፣ ከተናገረ ደግሞ ያደርጋል። የተናገረውን የማያስቀር አምላክ ነው። ሁለተኛው ምክንያት ለአብነት ነው፣ ፍለጋውን እንድንከተል ምሳሌ ሲተውልን ከእኔ ተማሩ ነው ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። ከሱ ከምንማራቸው ትምህርቶች መካከል አንዱ ጠላትን መውደድ ነው፣ ሚረግምን መመረቅ ነው፣ ሚሰድበንን መባረክ ነው፣ ስለሚያሳድዱን መጸለይ ነው፣ ክፉን በመልካም ማሸነፍ ነው። ይሄን ሊያስተምረን ነው። አባቱ የሚያደርጉትን አያውቁምና ይቅር በላቸው ያለው እንጂ ራሱ መሐሪ ይቅር ባይ አምላክ ነው። አምላካችን ብዙ ጊዜ ምሮናል፣ ብዙ ጊዜ ይቅር ብሎናል። በግል ሕይወታችን፣ በቤተሰብ፣ በማህበረሰብ ብዙ በደል አለብን፣ ግን ዛሬም ተሸክሞናል። በምሕረት መጋረጃው ጋርዶናል፣ በክንፈ ረድኤቱ ከልሎናል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ይላል ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ። ኢትዮጵያውያን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው ስለማያልቅ ቸርነቱ ብዙ ስለሆነ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ቢሆን ኖሮ ማን በምድር ላይ በሕይወት ይኖር ይሆን? እስቲ በሉ እንደ ኃጢአታችን በሉ አላደረገብንም፣ እንደ በደላችንም
አልከፈለንም። መዝሙር 102 ቁጥር 10 ላይ ተመዝግቧል። እስቲ እንደ ኃጢአታችን ያላደረገብንን እንደ በደላችን ያልከፈለንን እግዚአብሔርን በደንብ አድርገን እናመስግን። አደራችሁ እግዚአብሔርን እንዳናማረው፣ በእግዚአብሔር ላይ እንዳናጉረመርም፣ እግዚአብሔር ትቶናል፣ እግዚአብሔር ረስቶናል፣ እግዚአብሔር ጨክኖብናል እንዳንል በጣም እግዚአብሔር ምሮናል። እግዚአብሔር ብዙ ጊዜ አልፎናል። አሁንም በቸርነቱን ያቆመው እኔ ግን በምሕረት ብዛት ወደ ቤት እገባለሁ አለ። አንተንም በመፍራት በቅድስና መቅደስ እሰግዳለሁ ይላል መዝሙር 5 ቁጥር 7 ላይ። ሁላችንም አሁን ወደ እግዚአብሔር ቤት የገባ ነው ከኔ አንስቶ በምሕረቱ ብዛት ነው። ባለጸጎቹ ብዙ ገንዘብ ስለምንቆጥር አይደለም። ባለስልጣኖቹ በስልጣናችን አይደለም። ባለእውቀቶቹ በሁለትና በሶስት ዲግሪያችን አይደለም። ዝነኞቹ፣ ስመጥሮቹ፣ ታዋቂዎቹ በዝናችን በታዋቂነታችን በስመጥርነታችን አይደለም። እግዚአብሔር ፊት ያቆመን እግዚአብሔር ቤት ያስገባን እግዚአብሔር ምሕረት። እዚህ ቆመን ምን ሰብከው ምን ዘምረው ገብተን ተንሱ ጸልዩ እያል ምን ቀድሰው እናስቀድሰው ቤተክርስቲያን የምናገለግለው በምሕረቱ ብዛት ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። ስለ ጽድቃችን፣ ስለ ቅድስናችን፣ ስለ ንጽህናችን አይደለም። ስራችንንማ እግዚአብሔር ገልጦ ቢያወጣው ጽፎ ቢያስነብበው ማን ፊቱ ይቆማል? ግን ተሸከመን። ስለዚህ ሁል ጊዜ ምሕረቱን ማሰብ፣ ይቅርታውን፣ ቸርነቱን ማሰብ ያስፈልጋል። ምሕረቱን እያሰብን ማመስገን፣ ቸርነቱን ምሕረቱን ተስፋ ማድረግ፣ ደግሞ አለማማረር፣ አለማጉረምረም፣ ቸርነቱ ምሕረቱ ሲደረግልን ደግሞ ንስሐ መግባት። እግዚአብሔር ለንስሐ የሚገባ ፍሬ እንድናፈራ ሁላችን ይርዳን። እንግዲህ አምላካችን ምሕረትን አድርጎልን እኛም ደግሞ ከሱ ተምረን ምሕረት እንድናደርግ ይፈልጋል። ብፁዓን መሐረያን እስመ ሎምኒ ይምህርዎሙ አለ። የሚምሩ ብፁዓን ናቸው እነርሱም ይማራሉና ለእነርሱም ምሕረት ይቅርታ ይደረግላቸዋልና ነው ያለው። አሁን ሶስቱን አይነት ምሕረት እናያለን። በመጀመሪያ ምሕረት ሥጋዊን እናያለን። የሚምሩ ብፁዓን ናቸው የተባለው ምሕረት ሥጋዊ የሚያደርጉ ናቸው። ምሕረት ሥጋዊ ምንድነው ስንል ምሕረት ሥጋዊ ምጽዋት ነው። ምጽዋተ አበድር እመስዋዕት ይላል። ከመስዋዕት ይልቅ ምጽዋትን እወዳለሁ እመርጣለሁ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ ተመዝግቧል። አምላካችን ከመስዋዕት ይልቅ ምሕረትን ማድረግ ይወዳል። ምሕረት ሥጋ ውስጥ የምናየው ምጽዋት ነው። ምጽዋትን ምሕረት ይለዋል፣ ቸርነት ይለዋል። ይህም በቅዱሳት መጻሕፍት ውስጥ እንመለከት። ሶሎሞን በመጽሐፈ ምሳሌ ምዕራፍ 14 ቁጥር 21 ላይ መዝግቧል። እስቲ በሉ ለደሃ በሉ የሚራራ ምስጉን ነው። ለደሃ ምን የሚል የሚራራ ምስጉን ነው። ብፁዓን መሐረያን የሚምሩ ብፁዓን ናቸው። ብፁዓን ማለት እኮ ንዑዳን ክቡራን የተመሰገኑ ናቸው ማለት ነው። እዚህ ላይ ምሕረት ሥጋዊ የተባለ ምጽዋት ነው። ለደሃ የሚራራ ምስጉን ነው፣ በእግዚአብሔር ዘንድ የተመሰገነ ነው። ወረድ ይላል እዚያው ምሳሌ 14 ቁጥር 31 ላይ ደግሞ እንመልከት። ይህንኑ የሚመስል ቃል ያነሳል። ደሃን የሚያስጨንቅ ፈጣሪውን ይሰድባል ይላል። ለደሃ ምሕረትን የሚያደርግ ግን ያከብረዋል ይላል። ለደሃ ምን የሚያደርግ? ምሕረት የሚያደርግ። ምሕረት ስንል
ምጽዋት ማለታችን ነው። በመጀመሪያ አምላካችን እግዚአብሔር ለድሃ ምህረት ወይም ምጽዋት እንድናደርግ ይፈልጋል። ምህረት ማለት ይሄ ነው። መጀመሪያ ለተራበ ማጉረስ ነው፣ ለታረዘ ማልበስ ነው፣ ለተጠማ ማጠጣት ነው፣ ለድሆች ቸርነት ማድረግ ነው። እግዚአብሔር ደስ ከሚሰኝበት መስዋዕት መካከል አንዱ ይሄ ነው። መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 16 ላይ መዝግቦታል። መልካም ማድረግ፣ በጎ ነገር መስራት፣ ለሌሎችም ማካፈልን፣ ገንዘባችንን ማካፈል ለሌላቸው፣ ጉልበታችን ለደካሞች ማካፈል፣ ዕውቀታችንን ላልተማሩ ማካፈል፣ በጎ ሐሳባችንን ለማያውቁት ማካፈል፣ ብቻ ያለንን ነገር ማካፈል፣ በጎውን ነገር መልካም ማድረግን ለሌሎችም ማካፈልን አትርሱ አለና እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ለዚህ ነው ከመስዋዕት ይልቅ ምጽዋትን እወዳለሁ ያለው። ለሌሎች ማካፈልን አምላካችን እግዚአብሔር ይወዳል፣ እሱ ደስ ያሰኘዋል። ሁል ጊዜ ድሆችን እንጥራ፣ ከድሆች ጋር ቀን ከባሰባቸው ጋር ተካፍለን እንብላ። በደስታችንም በሐዘናችንም ምክንያት በምናዘጋጀው ዝግጅት ከነሱ ጋር እንሳተፍ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ እንደዚህ ብሏል። በሉቃስ ወንጌል ምዕራፍ 14 ቁጥር 12 ጀምሮ የተመዘገበውን ቃል እንመልከት። የጠራውንም ደግሞ እንዲህ አለው ይላል፣ ምሳ ወይም እራት ባደረክ ጊዜ አለ። እነርሱ በተራቸው ደግሞ እንዳይጠሩ ባልንጀሮችህን፣ ባለጸጎችን፣ ወንድሞችህን፣ ወዳጆችህን፣ ዘመዶችህን፣ ጎረቤቶችንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን፣ አንካሶችንም፣ አይነ ስውሮችንም ጥራ። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃንም ትንሣኤ ይመለስልሃል። ሰርግ ይሆናል ድግሱ፣ ዝግጅቱ ወይ ቤት ምርቃት ይሆናል፣ ወይም ልዩ ልዩ የቅዱሳን የመላእክት የጻድቃን መታሰቢያ የጽዋ ማህበር ይሆናል፣ ወይም የሙታን መታሰቢያ ተዝካር ይሆናል። የ40 ቀን የ80 ቀን የመንፈቅ ዓመት ብቻ ምንም አይነት ዝግጅት ይሆን ግብዣ ባደረግን ጊዜ በመጀመሪያ ልንጠራቸው የሚገባው አካለ ጎደሎችን ነው፣ አይነ ስውሮችን ነው፣ ጉንድሾችን ነው፣ ቀን የባሰባቸውን የሚልሱት የሚቀምሱት ያጡትን ነው። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ ንዑድ ክቡር ምስጉን ትሆናለህ። ይህንን እኮ ነው ብፁዓን መሐረያን እስመ ሎሙኒ ይምህርዎሙ የተባለው። የሚምሩ ብፁዓን ናቸው እነርሱም ይማራሉና። ለድሆች መመጽወት ነው፣ ድሆችን ማብላት ነው። አሁን በድግሳችን ዛሬ እኛ ቀድመን ድሆችን እንጠራለን። ድሆች በድግሳችን ይጋበዛሉ። በዝግጅታችን ላይ ለድሆችማ ቦታ የለንም። ብዙዎቻችን አጋፋሪ እናቆማለን እዚያ በር ላይ። አንዳንድ ጊዜ ድሆችን እንገፋለን፣ እናሰቃያለን። እንኳን ቀድመን እነሱን ልናበላ ለድሆችማ ቦታ የለንም። በሚያሳዝን ሁኔታ መቼ ጠራናቸው ነው የምንለው። አንዳንድ ጊዜ ዱላም አንስቶ የሚደበድቡ ሰዎች አሉ፣ የሚያንገላቱ ሰዎች አሉ። ወይም ደግሞ እናንተ ዞር በሉ
ሰው እናስተናግድበት የሚሉ ሰዎች አሉ። ምን ማለት ነው? ልብሳቸው ስላደፈ፣ አካለ ጎደሎች ስለሆኑ፣ ልብሳቸው ስለተቀዳደደ፣ ስለተቸገሩ ሰው አይደሉም ማለት ነው። እንዳገኘን እኮ አንቀርም፣ አንድ ቀን እናጣ ይሆናል። እንደከበርን እኮ አንቀርም፣ አንድ ቀን እንዋረድ ይሆናል። እንደተሾመ ወነር የለም፣ መሻር ይመጣል። አካለ ጎደሎ መሆን ነው እኛም አናውቀው። ማጣት፣ ማግኘት፣ መክበር፣ መዋረድ ይፈራረቃል በሰው ሕይወት። ስለዚህ አንግፋ ድሆችን። ሰውን በሰውነቱ እናክብረው። ልብሱን አይተን አይደለም፣ ወይም ሌላ ቁመናውን አይተን አይደለም። ሶሎሞን ለዚህ ነው እንደዚህ ብሎ የተናገረው። ለምን? አንዳንዶች ድሆችን ስለሚያንገላቱ ማለት ነው፣ ስለሚያሰቃዩ ማለት ነው። ድሃን በግድ አትበለው ይላል፣ ድሃ ነውና ይላል። ችግረኛውንም በበር አትግፋው፣ እግዚአብሔር የእነርሱን ፍርድ ይፋረድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና ይላል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 22 ላይ የተመዘገበ ቃል። ድሃን በግድ አትበለው፣ ችግረኛውንም በበር አትግፋው ነው የሚለው። እኛ ግን ስንቱን ድሃ፣ ችግረኛ፣ ምስኪን ገፋን፣ አሰቃየን፣ አስለቀስን፣ አሳዘንን። በጣም ያሳዝናል ወገኖች። የቅዱሳንን የጻድቃንን የመላእክትን መታሰቢያ እኮ የምናደርገው እኛ ተሰብስበን በልተን ጠጥተን ልንለያይ እኮ አይደለም፣ ድሆች እንድናስብ እኮ ነው። የሙታንን ተስካር ስናወጣ ነፍስ ይማር እንዲሉ ነው እኮ ድሆች እንጂ እኮ ባለጠጎችን፣ ዘመዶችን፣ ጎረቤቶችን ጠርተን እኛው በልተን እኛው ጠጥተን ለመለያየት እኮ አይደለም። ዛሬ ግን የተለመደው ሌላ ነው። በእኛ ዘንድ አይደረግ። እባካችሁ እናስተውል። አንዳንድ ጊዜ ደግሞ ፍርፋሪ ወይም የሻገተ እንጀራ ይኸውም የወደቀ ነገር እንሰጣለን። ለእኛ ማንፈልገው የነዳያን ሆድ ቆሻሻ መጣያ ጉድጓድ ነው እንዴ? እኛ የሻገተው እንበለዋለን፣ የወደቀውን እኛ እንበለዋለን፣ የተበላሸውን እንበለዋለን። በእኛ ላይ ሊደረግብን ማንፈልገውን በሌላ ሰው ላይ እናድርግ። ህሊና ዳኛ አለን። አንዳንዶቻችን ግን የተበላሸውን እኛ ያመናልን ብንበላው ከዛ ለሌላ እንሰጠዋለን። ሰጠን ለማለት ደሱ አይደለም። መጀመሪያ ለነሱ ምሕረት ማለት ይሄ ነው፣ ምጽዋት ነው። ብፁዕ ትሆናለህ በጻድቃን ትንሣኤ ይመለስልሃል አለ። መቼ ይመለሳል? በጻድቃን ትንሣኤ ይመለሳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ ምን ይላል? በቀኝ የሚቆሙትን በበጎች የተመሰሉትን ምርጦቹን ጻድቃኑን ቅዱሳኑን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረስ አልበሳችሁኛል አለ የሚለው በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ ኑ እናንተ የአባቴ ብሩካን በፍቅር ቃል ይጠራቸዋል። ዓለም ሳይፈጠር የተዘጋጀላችሁን የዘላለም ርስት መንግሥተ ሰማያት ውረሱ ይላል። የሕይወት ቃል ያሰማቸዋል፣ መንግሥቱን ያወርሳቸዋል። አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግሥቱ ክብር ያብቃል። ይህንን ነው የሚሰጠን። ዛሬ እኛ የሚሻግት እንጀራ፣ ብል የሚበላው ጨርቅ፣ የሳንቲም ድቃቂ መጸውት ይሆናል። አምላካችን ግን ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ልብ ያልታሰበች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያትን እንደሚያወርሰው በጻድቃን ትንሣኤ ይመለስልሃል ማለት ይሄ ነው። ባካችሁ በሚያልፈው ነገር የማያልፈውን መንግሥት እንውረስበት። ምጽዋትን እንውደድ፣ ምጽዋዕትን እናድርግ። እንዲህም ብሏል ሶሎሞን ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድረዋል፣ በጎነቱን መልሶ ይከፍለዋል ይላል መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ። ለድሃ ቸርነት ማለት ምጽዋት ነው። እዚህ ጋር ምጽዋት የሚሰጥ ለማን ያበድራል? ለእግዚአብሔር ያበድራል።
በመጸወትን ቁጥር እያበደርን ያለነው ለማን ነው? ለእግዚአብሔር ነው። ሰዎች ተበደረው አንዳንድ አይከፍሉ። አንዳንድ ጊዜ ሰዎች የተበደሩንን ገንዘብ ለማስመለስ ብለን ፍርድ ቤት ቆመን ጠበቃ ገዝተን ካበደርነው ገንዘብ በላይ ለጠበቃ የምናወጣ ሰዎች አሉ። ይክዱናል፣ ቃላቸውን ያጥፋሉ። በቸገራቸው ጊዜ ብዙ እንዳላሉ ከደረስንላቸው በኋላ ፊታቸውን ያዞራሉ። ለድሃ በመጸወትን ቁጥር ግን የምናበድረው ለማን ነው? ለእግዚአብሔር ነው። በጎነቱንም መልሶ ይከፍለዋል። እግዚአብሔር ደግሞ የሚከፍለን ሰማያዊ ርስትን ነው። ስለዚህ እባካችሁ ይህንን ማሰብ ያስፈልጋል። ምጽዋት ስንመጸውት የኃጢአታችንንም ስርየት እናገኛለን። በዚህ በትንቢተ ዳንኤል ምዕራፍ 4 ቁጥር 27 ላይ ኃጢአትን በጽድቅ በደልህንም ለድሃ በመመጽወት አስቀር ይላል ነቢየ እግዚአብሔር ቅዱስ ዳንኤል ለንጉሱ ለናቡከደነጾር የተናገረው ቃል። ኃጢአትን በጽድቅ ማለት ንስሐ በመግባት ጽድቅ በማድረግ አስቀር፣ እንዲሁም ደግሞ በደልህን ለድሆች በመመጽወት አስቀር ይላል። ስለዚህ ምጽዋት የኃጢአትን ስርየት ይሰጣል፣ ከርኩሰት ይቀድሳል። ስንመጸውት ኃጢአታችን ይሰረያል። ይህንን ልናደርግ ይገባናል። መስጠት መጉደል አይደለም፣ መሙላት ነው። መስጠት ማግኘት ነው፣ ማጣት አይደለም። መስጠት መቀነስ አይደለም፣ መጨመር ነው። አንዳንድ ጊዜ መስጠት ማጣት የሚመስለን ሰዎች አለን፣ ግን የበለጠ ማግኘት ነው። ስንሰጥ የሚጎርልብን ይመስለናል። አንዳንዶቻችን ግን ይሞላልናል። መጽሐፍ ይሄን ነው የሚለው። እስቲ በሉ ከኔ ጋር ስጡ በሉ ይሰጣችሁማል። ስጡ ምን ይባላል? ይሰጣችሁማል። በሚገርም ቃል ነው የመዘገበው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። ወንጌላዊው ቅዱስ ሉቃስ የመዘገበው ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 38 ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። የተጨቆነና የተነቀነቀ የተትረፈረፈም መልካም መስፈሪያ በእቅፋችሁ ይሰጣችኋል አለ። አምላካችን እግዚአብሔር በሰጠን ቁጥር ይሰጠናል። በምንሰፍረው መስፈሪያ ነው ተመልሶ የሚሰፈርልን። ምን ማለት ነው? በጥቂት ስንሰጥ በጥቂት ነው የሚሰጠን። በብዙ ስንሰጥ በብዙ ነው የሚሰጠን። የተጨቆነ አለ። አንዳንድ ጊዜ እቃው በደንብ እንዲይዝ ወደ ታች ምን ይደረጋል? ይጨቆናል። መጨቆን ማለት መጠቅጠቅ ማለት ነው። የተጨቆነ አለ። እሱ ብቻ አይደለም ደግሞ የተነቀነቀ አለ። ወደ ጎን ነው ደግሞ እሱ እንዲይዝ። አንዳንዴ ጆንያው የማዳበሪያው እንዲይዝ ወደ ታች ክፍት ቦታ እንዳይገኝ ብዙ እንዲይዝ ይነቀንቁታል። የተነቀነቀ አለ። ወደ ጎን ነው እሱ ደግሞ። ሌላው የተትረፈረፈ ደግሞ አለ። እሱ ደግሞ አፉ ላይ ነው ሞልቶ ተርፎ እስኪፈስ ድረስ። እንዲህ ያለ መስፈሪያ በእቅፋችሁ ይሰጣችኋል አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስንሰጥ ይሰጠናል፣ አይቀነስም፣ አይጎርልም። ስለዚህ መስጠት ማጣት አይደለም። ምጽዋትን እንውደድ። ብፁዓን ማህረያን የሚምሩ ብፁዓን ናቸው። ምጽዋትን የሚሰጡ የሚያደርጉ ንዑዳን ክቡራን የተመሰገኑ ናቸው ማለት ነው። ለምን? እነርሱም ይማራሉ፣ ቅድስት ሥላሴ ይምሯቸዋል፣ ለመንግስቱ ክብር ያበቋቸዋል ማለት ነው። አንዱ ምሕረት ሥጋዌ ውስጥ የምናየው እሱ ነው። ሌላ ምሕረት ሥጋዌ ውስጥ የምናየው ምሕረት ማለት ይቅርታ ማለት ነው። ይቅርታንም ስናነሳ በመጀመሪያ የበደልነውን ሰው ይቅርታ መጠየቅ ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ጀምሮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ በመዋዕለ ስብከቱ።
የሚቀድመው ነገር ይሄ ነው። እነሆ መባሄን አለ የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ጀምሮ መባሄን በመሠዊያው ላይ ብታቀርብ በዚያም ወንድም አንዳች ባንተ ላይ እንዳለው ብታስብ አስቀድመ በመሠዊያ ፊት መባህን ትተህ ሂድ፣ ከወንድምህም ጋራ ታረቅ ይላል። ከዚያ ናና መባህን አቅርብ ይላል። ወደ ቤተ ክርስቲያን መባ ይዘን እንመጣለን። ሁለት መባ። አንደኛው መባ የሚጨበጥ የሚዳሰስ የሚታይ መባ ነው። ሰንጋ መንዳት፣ ሙኩት መጎተት፣ እልፍ የዘይት ፈሳሽ፣ ዕጣን፣ ጧፍ፣ ሻማ፣ ብር፣ ወርቅ፣ ዣንጥላ ሊሆን ይችላል። ሁለተኛው መባ ወይም መስዋዕት የምስጋና መስዋዕት ነው። ኪዳኑን ለማድረስ፣ ቅዳሴውን ለመቀደስ ለማስቀደስ፣ መሐሌቱን ለማድረስ፣ ሰዓታቱን ለመቆም፣ ለምስጋና፣ ለዝማሬ፣ ለአገልግሎት፣ ለጾም፣ ለጸሎት፣ ለስግደት ወደ እግዚአብሔር ፊት እንቀርባለን። ወደ ቃል ኪዳኑ ታቦት ፊት አስቀድመን ግን ወንድማችን በእኛ ላይ ካዘነ፣ ቅር ከተሰኘ ሄደን ይቅርታ እንጠይቀው፣ እንታረቅ። ማረኝ፣ ይቅር በለኝ፣ አሳዘንኩ፣ በደልኩ፣ ተውልኝ እንበለው። አስቀድመ ከወንድም ጋር ታረቅ። የበደልከውን ያሳዘንከውን ወንድምን ይቅርታ ጠይቅ፣ ምህረት ጠይቅ። ከዚያ ናና መስዋዕቱን አቅርብ ነው። ወገኖቼ ይቅርታ ሳንጠይቅ የምናቀርበውን መስዋዕት የምናገለግለውን አገልግሎት አምላካችን እግዚአብሔር አይቀበለውም። ከመስዋዕት ይልቅ ምህረትን ወዳለሁ ያለው ይህንን ነው። እግዚአብሔር የመስዋዕት ችግር የለበትም። እግዚአብሔር ከኛ የሚፈልገው ዛሬ ይቅርታ እንድንጠይቅ ነው። የበደልናቸውን ሰዎች ይቅርታ እንድንጠይቅ። ሰውን አሳዝነን ሰውን አስለቅሰን እዚህ መተን መስዋዕት ምናቀርብ አይቀበለውም እግዚአብሔር። ዓለምና ሞላው የኔ ነው ያለው እኮ በመዝሙር 49 ቁጥር 12 ላይ። ጎርሎበት እኮ አንሞላለትም። ተቸግሮ እኮ እግዚአብሔርን አንረዳውም። እናስተውል እንጂ አንዳንድ ጊዜ ሰዎች እያለቀሱብን ሰዎችን አስጨልቀን በሰዎች ላይ ግፍ ሰርተን መስዋዕት ተሸክመን እዚህ እንመጣለን። እሱን እግዚአብሔር አይቀበለውም። ሰው አሳዝነን እምንዘምራለን፣ እምናስቀድሳለን፣ እምንጾማለን፣ እምንሰብካለን። እግዚአብሔር አይቀበለውም ይህን አገልግሎት። መጀመሪያ የበደልናቸውን ሰዎች ይቅርታ እንጠይቅ። ይቅርታ መጠየቅ መሸነፍ አይደለም፣ ማሸነፍ ነው፣ አስተዋይነት ነው። መስዋዕታችን እግዚአብሔር እንዲቀበለው ይቅርታ እንጠይቅ። እንደዚህ ተብሎ ተመዝግቧል። ተቆጡ ይላል። ከሥጋ ድካም የተነሳ አንዳንድ ጊዜ እንቆጣለንና ኤፌሶን ምዕራፍ 4 ቁጥር 26 ላይ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይም ፀሐይ አይግባ፣ ለዲያብሎስም ፋንታ አትስጡት ይላል። ተቆጡ ይላል። ከሥጋ ድካም የተነሳ የለበስነው ሥጋችን ደካማ ነው። አንዳንዴ ከአራቱ ባህሪያተ ሥጋ እሳትነትም ስላለ እንቆጣለን፣ እንበሳጫለን። ማይገባ ቃል ከአንደበታችን ወጥቶ እንናገራለን። ያንን ካደረግን በኋላ ግን ወዲያው ተጸጽቶ ይቅርታ መጠየቅ ያሳዘነው ሰው። ተቆጡ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ። ሰው አሳዝነን ማደር የለብንም። ፀሐይ መጠለቅ የለባትም። ለዲያብሎስ ፋንታ አትስጡ። ዲያብሎስ ነው እንደበደለ እንደወጣ እንደወደቀ የቀረ ያልተመለሰ ያልተጸጸተ እሱ ነው። በድለን የማንመለስ ከሆነ
ለዲያብሎስ ፋንታ ሰጥተናል፣ የሱን መንገድ ተከትለናል ማለት ነው። ስለዚህ የበደልን ሰዎች ይቅርታን ጠይቅ። የመጀመሪያው እሱ። ሁለተኛው ምሕረት ሥጋዊ ውስጥ እዛ ውስጥ የተበደልንም ይቅርታ እናድርግ። ይህንንም አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ ተናግሮታል። የማርቆስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። እንዲህ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ለጸሎት በቆማችሁ ጊዜ አለ የሰማዩ አባታችሁ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት አለ። እናንተ ግን ይቅር ባትሉ የሰማዩም አባታችሁ ኃጢአታችሁን ይቅር አይላችሁም አለ። ለጸሎት በቆማችሁ ጊዜ ጸሎቱ እንዲህ በቤተ ክርስቲያን የምናደርሰው ጸሎት ሊሆን ይችላል፣ ወይም እቤታችን ውስጥ የምናደርሰው የቤተሰብ ጸሎት ይሆናል። የግል ጸሎት ሊሆን ይችላል፣ ወይም የማህበር ጸሎት ሊሆን ይችላል። በቃላችን የምናደርሰው ጸሎት ይሆናል፣ ወይም መጽሐፍ እያነበብን እየደገምን የምናደርሰው ጸሎት ይሆናል። ብቻ ለጸሎት በቆማችሁ ጊዜ በማንም ላይ ማንም ሊሆን ይችላል አንዳች ቢኖርባችሁ ቅር ያሰኘን ሰው ያሳዘንን ያስከፋን ሰው ካለ ይቅር በሉት፣ ተውለት ነው የሚለው። ለምን? የሰማዩ አባታችሁ ኃጢአታችሁን ይቅር እንዲላችሁ። እኛ ይቅርታ ስናደርግ ነው ይቅርታ ቢደረግልን። ለዚህ እኮ ነው የሚምሩ ምንድን ናቸው? ብፁዓን ናቸው። ምን ይላሉ? ይማራሉና። የእግዚአብሔርን ይቅርታ እንድናገኝ እኛ ይቅር ባይ ልቡና ይኖረን። ይቅርታ ካላደረግን ይቅርታውን ማግኘት እንቸገራለን። ቂም ይዞ ጸሎት አይሆንም፣ እግዚአብሔር አይቀበለውም። የቂመኛ ሰው ጸሎቱ ከደመና በታች ነው፣ አያርግም። ስለዚህ ይቅርታን እናድርግ፣ ለበቀል አንጣደፍ። ያልሰራውለት እንደሆነ ሞቻለሁ አሳየዋለሁ እያልን አንመላለስ። እንተው፣ በቃ ይቅርታ እናድርግ። ስንት ጊዜ አብዝተን ይቅር እንበል። አንድ ጊዜ ቅዱስ ጴጥሮስ አምላካችን ኢየሱስ ክርስቶስን ጠየቀው። መምህሮ ያለ ጌታ ሆይ ወንድሜ 7 ጊዜ ይበድለኝ አለ። 7 ጊዜ ልተውለት አለ። በስቶበት እኮ ነው፣ የዋ ባልተነገረበት ጊዜ። የማቴዎስ ወንጌል ምዕራፍ 18 ቁጥር 21 ጀምሮ ተመዝግቧል። ምን አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? 7 ጊዜ ብቻ አለለም፣ 7 ጊዜ 70 እንጂ አለው። 7ን አንድ እያልክ 7 ጊዜ ወይም 70ን አንድ እያልክ 7 ጊዜ ይቅር በለው አለ። አሁን 7 ጊዜ 70 ጊዜ 7 ስንት ይመጣል? 490። አሁን 490 ጊዜ ይቅር በለውና በ491ኛው ጊዜ ተበቀለው ማለት አይደል። 7 በዕብራውያን ፍጹም ቁጥር ነው። ፍጹም ይቅርታ አድርግ ነው። አብዝተ ምሕረት ይቅርታ አድርግ ነው እንጂ ይቅርታ የምናደርገው ቆጥረን ሰፍረን ለክተን አይደለም። እኛን እግዚአብሔር በሕይወታችን ዘመን ስንት ጊዜ ምሮን የለ እንዴ? ስንት ጊዜ ይቅር ብሎን እራርቶልን የለ እንዴ? በየደቂቃው ይምረናል እኮ። መቼ ኃጢአታችንን ቆጥሮ ለበቀል ተሰናዳ እግዚአብሔር? ምሕረቱን አብዝቶልናል። ስለዚህ እኛም አብዝተን ምሕረት እናድርግ፣ አብዝተን ይቅርታ እናድርግ። አንዳንድ ሰው 3 ወይ 4 ምርና 3 ጊዜ ይቅርታ አድርጌያለሁ፣ ይሄ 4ኛ ነው፣ ከዚህ በኋላ አታስቸግሩኝ፣ ሽማግሌን አልታረቅም፣ ሰማይ ዝቅ ምድር ከፍ ቢል አልታረቅም በፍጹም የሚሉ ሰዎች እየማሉ እየተገዘቱ ማለት ነው። በሚያሳዝን ሁኔታ አንዳንዶች ደግሞ በግድ እንደምንም ደግሞ ይታረቃሉ። እንደምንም ታርቀው ሽምግልናው ከተናቀቀ በኋላ
ሲተነሱና መታረቃችሁን እንድናቅ ይላሉ ሽማግሌዎች። እስቲ በተቀደሰ አሳሳም ተሳሳሙ ውስጥ ይላል። የተጣሉ ሰዎች እነሱና ይሳሳማሉ። ከዛ ከተሳሳሙ በኋላ ያ ተበደልኩ የሚለው ሰው ብድግ ይልና ምን ይላል? ቆይ አንድ ጊዜ አንድ አስተያየት አለኝ፣ አንድ ሐሳብ አለኝ፣ እሺ ተናገር ይባላል። ሽማግሌዎች ዛሬም እናንተን ፈርቼ ነው የታረኩት። ይሄ ሰው አይመለስም። ብዙ ጊዜ ነው የበደለኝ፣ ብዙ ጊዜ ነው ያሳዘነኝ። ደግሞ እንድታውቁ ፈልገው ነገር የፈለገ ነገር ቢሆን እንደ ድሮ ግን ልሆንለት አልችልም። እንደምን ልሆንለት አልችልም? እንደ ድሮ ልሆንለት አልችልም። ታዲያ መች ታረቀ? መች ይቅርታ ነው? የውሸት እኮ ነው፣ የለበጣ የማስመሰል። ማንን ነው የምናታልለው? ይቅርታ ስናደርግ ትተን ነው፣ በቃ ረስተን ነው። አንዳንዶች ደግሞ መቃብሬ ላይ እንዳይቆም መቃብሩ ላይ አልቆም የሚሉ ሰዎች አሉ። ቀዳሚውን እንግዲህ እግዚአብሔር ያውቃል። ግን ያ መቃብሬ ላይ እንዳይቆም የሚለው ሰው ቢሞትና ያ መቃብሬ ላይ እንዳትቆም የተባለው ሰው ቢቆም ምን ያደርገዋል? አያየው። ሰው በቃ እስከ መቃብር ድረስ ላለመታረቅ ይቅርታ ላለማድረግ ምን አይነት እልህኛ ልብ ነው ያለን? መራራ ልብ። ታዲያ እግዚአብሔር እንዴት ይታረቃል? ስለዚህ ባካችሁ ይቅርታ ሰዎች እስቲ በሉ ከኔ ጋራ ይቅር በሉ በሉ፣ ይቅርም ትባላላችሁ። የሉቃስ ወንጌል ምዕራፍ 6 ቁጥር 37 ላይ የተመዘገበ ኃይለ ቃል ነው። ይቅር በሉ ይቅርም ትባላላችሁ። ይሄን ማለት ነው በቃ ይቅርታን እናድርግ፣ አምላካችን እግዚአብሔርም ይቅር ይለናል። ዛሬም በእውነት እውነተኛውን ይቅርታ ፍጹሙን ይቅርታ እግዚአብሔር ለሁላችንም ያድለን። ይቅር ባይ ልቡና ይስጠን። ምሕረት ሥጋዊ ውስጥ የምናየው ይሄን። ሁለተኛ እንድናደርግ የታዘዝነው ምሕረት መንፈሳዊ ነው። ምሕረት መንፈሳዊ ማለት ደግሞ በመጀመሪያ ክህደቱ፣ ጥርጥሩ፣ አምልኮተ ጣዖቱ ትክክለኛ ሃይማኖት መስሏቸው በዚያ መንገድ የሚሄዱትን ወገኖቻችንን መክረን አስተምረን የምናቀውን ትምህርተ ሃይማኖት አሳውቀን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መመለስ፣ ከክህደት ወደ እምነት መመለስ፣ ከምንፍቅና ከጥርጥር መንገድ አውጥተን ወደ ትክክለኛው መንገድ ማምጣት፣ እሱን ማለት ነው። ለምን ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። ብዙ ወገኖቻችን ዕውቀት በማጣት ምክንያት ጠፍተዋል። የሃይማኖት ዕውቀት አጥተው ማለቴ ነው። ትክክለኛው መንገድ ጠፍቶባቸው በተሳሳተ መንገድ የሚሄዱ አሉ። ጣዖት እያመለኩ የሚኖሩ አሉ። በጥርጥርና በክህደት የሚመላለሱ አሉ። ለእነኚህ ሰዎች መራራት፣ ማዘን፣ ቸርነት ማድረግ፣ ምሕረት ማድረግ፣ ይቅርታ ማድረግ ትምህርት ማስተማርም እኮ ነው። ሃይማኖታችንን ማካፈል እኮ ነው። ዕውቀታችንን መለገስ እኮ ነው። የሃይማኖት ዕውቀት መለገስ እኮ ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል ምሳሌ 14 ቁጥር 12 ላይ። ብዙ ወገኖቻችን ቅን መስሏቸው መልካም መስሏቸው በጠማማ መንገድ በክህደት መንገድ የሚኖሩ አሉ። ወደው አይደለም፣ ስላላወቁ ነው። አንፍረድባቸው፣ ይልቅስ እንምከራቸው፣ እናስተምራቸው፣ እንንገራቸው። አይ መስሎ እኮ ነው ይሄ መንገድ፣ ይሄ እኮ ትክክል አይደለም፣ ይሄ እኮ ሐሰት ነው፣ ይሄ እኮ ጥርጥር ነው፣ ይሄ ክህደት እኮ ነው። የምናቀውን መጽሐፍ ጠቅሰን የማናቀውን ከአዋቂዎች ጠይቀን
ወደ ሊቃውንቱ ጋር እናምጣ፣ ወደ መምህራኑ ጋር እናምጣቸው። እኛም ጠይቀን እንናገር። ከኛ አቅም በላይ ሲሆን ወደ እነሱ እናምጣ። አባትን ጠይቅ ይነግርህማል፣ ሽማግሌዎችን ጠይቅ ያስታውቁማል ነው የሚለው ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ። ስለዚህ እናምጣቸው እንጂ አንፍረድባቸው። አሁን አንዳንዶቻችን በክህደት ያሉትን፣ በአምልኮተ ጣዖት ያሉትን፣ በተሳሳተ መንገድ ያሉትን እንፈርድባቸዋለን፣ እንኮንናቸዋለን፣ እንገፋቸዋለን እንጂ እነሱን ለማዳን እንጥራለን፣ እንተጋለን፣ እንደክማለን። ስንቶቻችን እንዲህ እናደርጋለን? በቃ እንደጠፉ ይቅሩ አይነት ነው። እንደ አንዳንዶቻችን እኮ ከአምልኮተ ጣዖት እኮ የመጣናለን፣ ከክህደት የመጣን እኮ አለን፣ ከጥርጥር የመጣን እኮ አለን። እግዚአብሔር ተቀብሎን የለ እንዴ? እነሱንም እኮ እግዚአብሔር ይቀበላቸዋል። ለእኛም እግዚአብሔር ራርቶልናል። ለምንድን ነው ለሰዎች ማንራራው? ለምን በሰዎች ላይ እንጨክናለን? እባካችሁ በሰዎች ላይ እንጨክን፣ እንራራላቸው። ቅዱስ ያዕቆብ በመልእክቱ እንዲህ ይላል። የያዕቆብ መልእክት ምዕራፍ 5 ቁጥር 15 ጀምሮ የተመዘገበውን ቃል እንመልከተው። ወንድሞቼ ሆይ ይላል፣ ከናንተ ማንም ከእውነት መንገድ ቢስት ይላል፣ አንዱም ቢመልሰው፣ ኃጢአተኛን ከተሳሳተ መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአቱንም ብዛት እንዲሸፍን ይወቅ ነው የሚለው። ሰዎችን ከስህተት፣ ከጥፋት፣ ከክህደት፣ ከአምልኮተ ጣዖት ስንመልሳቸው ነፍሳቸውን ከሞት እናድናለን፣ የእኛንም የኃጢአት ብዛት እንሸፍናለን። እግዚአብሔር ለእኛ ምሕረትን ያበዛል፣ ያደርጋል። ለነሱ መዳን ምክንያት ሆነናለን እንጂ አንፍረድባቸው። አንደኛው የሃይማኖት ጉዳይ በክፉ በተሳሳተ በጠማማ መንገድ ያሉትን ወገኖቻችንን መክሮ አስተምሮ ተናግሮ መመለስ። የሰማነውን እናሰማ፣ ያወቅነውን እናሳውቅ፣ የተማርነውን ላልተማሩት እንንገር፣ እውነቱን እንመስክር። እንደው ይዘን ለራሳችን ቁጭ ማለት አይደል። ሌላው እዚሁ ምሕረት መንፈሳዊ ውስጥ ደግሞ የታዘዝነው በክፉ ምግባር በኃጢአት ሥራ በበደል የሚኖሩ ደግሞ አሉ። ኃጢአቱ ጽድቅ መስሏቸው፣ ነውሩ ክብር መስሏቸው፣ እርኩሰቱ ቅድስና መስሏቸው በዚያ የሚመላለሱ ወገኖች አሉን። ለነሱም እንዘንላቸው፣ ምሕረት እናድርግላቸው። በዚህ በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 1 ጀምሮ እንደዚህ ነው ያለው። ወንድሞቼ ሆይ ሰው አለ በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋሃት መንፈስ አቅኑት ይላል። እስቲ በሉ ሰው በሉ በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋሃት መንፈስ አቅኑት። ክርስቲያኖች እኛ የታዘዝነው በበደል በኃጢአት በነውር ሥራ በርኩሰት የሚኖሩት ወገኖቻችንን በየዋሃት መንፈስ እንድናቀናቸው ነው። የማቅናት ሥራ መስራት ነው ከኛ የሚጠበቀው። ሰውን መኮነን አይደለም፣ በሰው ላይ መፍረድ አይደለም፣ ማቅናት። አንዳንድ ወገኖቻችን በዝሙት ይረክሳሉ፣ በሴሰኝነት ይመላለሳሉ፣ ከዚህም ይደርሳሉ፣ እንደ ውሻ ይልከሰከሳሉ። አንዳንድ ጊዜ በተመሳሳይ ጾታ ግንኙነት ውስጥ እንኳን የወደቁ ወገኖች አሉን። ለነኚህ እንዘንላቸው። በማናቸውም በደልስ እንኳን ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ጉቦ የሚቀበሉ አሉ። በሱስ ውስጥ የሚመላለሱ አሉ። እንዘንላቸው፣ እንራራላቸው። ከዚያ ውስጥ መክረን አጽናንተን እንመልሳቸው። አይኔንማ እግዚአብሔር ይቅር አይለኝም፣ ኃጢአቴ ብዙ ነው፣ እንዴት አድርጌ ፊቱ ቆማለሁ፣ እንዴት አድርጌ ወደ ቤተ መቅደሱ ገባለሁ የሚሉ ሰዎች አሉ። በሩቅ ይቆሙ። በቃ
የኔ ኃጢአት ብዙ ነው ብለው ተስፋ የቆረጡ አሉ። ዲያብሎስ ሸንግሎ አታሎ ኃጢአት ያሰራል። ከዚያም በኋላ ደግሞ ሰዎች ከበደል እንዳይመለሱ ተስፋ ያስቆርጣል። አንዳንዶቹ እኮ ተስፋ ቆርጠው ነው መንገድ ለመንገድ ሲሄዱ ብቻቸውን የሚያወሩት፣ ጨርቃቸውን ጥለው ያበዱት፣ ታንቀው የሞቱት፣ መርዝ ጠጥተው የሞቱት፣ ያበዱት። በቃ የኔ ህይወት አበቃ፣ እግዚአብሔር ስንት አድርጎልኝ ስንት ውሎልኝ እኔ ያሳዘንኩት፣ በቃ እኔ ከዚህ በኋላ አይመረኝም ብለው በሰይጣን መንገድ የሄዱ ሰዎች አሉ። እነኝን እያጽናናን እየመከርን እየራራንላቸው እናቅርባቸው። እኛ ብዙዎቻችን ከዛር ላይ መጣ ነው ከበደልና ከኃጢአት። እንደ አንዳንዶቻችንስ ቦታ ለወጥን እንጂ ህይወታችን መች ተለወጠ? እዚህ ቤተክርስቲያን ቁጭ ብለን ቤተክርስቲያን እየተመላለስን ቃሉን እየሰማን አንዳንዴ ቃሉን እየሰበክን ለክብሩ ቆመን እየዘመርን ቤተክርስቲያን እናገለግላለን እያልን ገና በደል፣ ኃጢአት፣ ነውር፣ ርኩሰት ውስጥ አይደል ያለ ነው። ማንን እኛ በሌላው ላይ ምንፈርደው? ማንን እኛ በሌላው ላይ ማይገባ ቃል ምንናገረው? ሌሎችን የምንኮንን እኛ ማንን? እግዚአብሔር እኮ ቢገልጥብን ፊቱ አንቆምም እኮ። አቤቱ ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? ይቅርታ ካንተ ዘንድ ነው የሚለው መዝሙር 129 ቁጥር 3 ላይ። አምላካችን እግዚአብሔር በደላችን ኃጢአታችንን ቢቆጥር ኖሮ ቢያስብብን ኖሮ እፊቱ መቆም አንችልም። በሕይወት በምድር ላይ መኖር አንችልም። በመቅደሱ መቆም ማገልገል አንችልም። ይቅርታ ግን ከሱ ዘንድ ነው። ስለዚህ እግዚአብሔር እኛን ብዙ ጊዜ ከበደላችን ከኃጢአታችን ይቅር ስላለን እኛም ሰዎችን ይቅር ብለናቸው ተሸክመናቸው አበርትተን ለበጎ ነገር እናብቃቸው። ምን ብሏል ክርስቶስ? ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም ብሏል በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ። እንንገራቸው። እግዚአብሔር ይቀበላችኋል፣ እግዚአብሔር ይምራችኋል። እግዚአብሔር ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። የምሕረት እጆቹ እንደተዘረጉ ናቸው። የዛሬውን ንስሐ ይቀበላል፣ የዛሬውን እንባ ይመለከታል፣ የዛሬውን ጩኸት ያደምጣል። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ነው ያለው። ስለዚህ የሚፈልገው እግዚአብሔር መመለሳቸውን ብቻ ነው እንበላቸው። ተስፋቸውን እናለምልምላቸው። ተስፋ ለቆረጡት ራሳቸውን ይጸየፋሉ ሰዎች። ማንም ሰው ኃጢአት ሰርቶ በድሎ ሲፈጽም ራሱን ይጸየፈዋል። የኛ አምላክ ግን አይጸየፈንም። ነፍሴ አትጸየፋችሁም ብሏል ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ። እግዚአብሔር የሚጸየፈው ኃጢአትን ነው። እግዚአብሔር ኃጢአተኞችን አይጸየፍም። ኃጢአተኞችን ወደ ንስሐ ሊጠራ ነው ያንን ውድ ዋጋ የከፈለው። ዛሬም ኃጢአተኞችን እግዚአብሔር በምህረቱ ይቀበላል። እኛም ኃጢአተኞችን እንቀበላቸው እንጂ አንፍረድባቸው። ምህረት መንፈሳዊ ማለት ነው። ኃጢአተኞችን ይቅር ለማለት በደለኞችን ለመቀበል በየዋሃት መንፈስ ለማቅናት ግን መንፈሳዊ ሰው መሆን ያስፈልጋል። ስንቶቻችን መንፈሳዊ ነን? ስለ መንፈሳዊነት እንደኔ እዚህ ጋር ቆሞ መስበክ፣ እንደናንተ ቁጭ ብሎ ቃሉን መስማት፣ መዘመር፣ ቃሉን መጻፍ፣ ቃሉን ልብሳችን ላይ አትሞ መሄድ፣ ግድግዳችን ላይ መለጠፍ፣ መኪናችን ውስጥ ማንጠልጠል፣ ጠረጴዛችን ላይ ቢሮስ ማስቀመጥ ቀላል ነው እሱ። ግን ስንቶቻችን እንደ ቃሉ እንኖራለን? እስቲ በሉ ከኔ ጋራ ለክርስቶስ ወንጌል በሉ እንደሚገባ ኑሩ። እግዚአብሔር አምላካችን ሁላችንን ለክርስቶስ ወንጌል እንደሚገባ እንድንኖር ይርዳን። ክርስትና የሚጠሩበት ስም ብቻ አይደለም፣ ክርስትና የሚኖርበትም ሕይወት ነው። መንፈሳውያን ሰዎች ለክርስቶስ ወንጌል እንደሚገባ ይኖራሉ። እኛም ለክርስቶስ ወንጌል እንደሚገባ መኖር አለብን። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ የተመዘገበ ኃይለ ቃል ምሕረት መንፈሳዊ ማለት ነው። በክፉ ሥራ፣ በርኩሰት፣ በኃጢአት፣ በበደል ያሉትን ወገኖች በየዋህነት መንፈስ አቅንቶ መመለስ። ሶስተኛውና የመጨረሻው ምሕረት ነፍሳዊ ነው። ምሕረት ነፍሳዊ ማለት ነፍስን አሳልፎ እስከ መስጠት ድረስ ለሰዎች ምሕረት ማድረግ ነው። ይህንን ራሱ አምላካችን ኢየሱስ ክርስቶስ አስተምሮናል።
እስቲ በሉት፣ እርሱ በሉ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ የተመዘገበ ይለቃል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ነፍሱን ነው አሳልፎ የሰጠው። ስጋውን ቆርሶ ደሙን አፍሶ ነው የሰጠን። የኛን ሞት ወስዶ ነው የእርሱን ሕይወት ለኛ አሳልፎ የሰጠው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ይሄም ብቻ አይልም፣ ይቀጥልና እንደዚህ ይላል ቅዱስ ዮሐንስ፣ እኛም ደግሞ ይላል ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ነው። ምሕረት ነፍሳዊ ማለት ይሄ ነው። በምሕረት ሥጋ ውስጥ እንዳየነው ቆርሶ ማጉረስ፣ ቀዶ ማልበስ፣ የሳንቲም ድቃቂ መስጠት ብቻ አይደለም። ወይም በምሕረት መንፈሳዊ ውስጥ እንዳየነው ዕውቀታችን፣ ትምህርት፣ ሃይማኖትን ማካፈል ብቻ አይደለም። ወይም ከክፉ ሥራ በየዋህነት መንፈስ እያቀናን መመለስ ብቻ አይደለም። ነፍሳችንንም ለሌሎች አሳልፈን መስጠት አለብን። ክርስትናዬ ነው፣ እውነተኛ ክርስትናዬ ነው። እኛም ስለ ወንድሞቻችን ስለ ወገኖቻችን ነፍሳችን አሳልፈን እንድንሰጥ ይገባናል አለ። የመጨረሻው ምሕረት ይሄ ነው። የታደሉት ስለ ሌሎች ነፍሳቸውን አሳልፈው ሰጥተዋል። እንደ ሻማ እየቀለጡ እንደ ጧፍ እየነደዱ ጨለማውን ዓለም አብርተዋል። ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እንደ ጨው እየሟሙ አልጫውን ዓለም አጣፍጠውታል። እኛም እንዲህ ማድረግ ቀዳሜ ሰማዕት ቅዱስ እስጢፋኖስን እናስበው እስቲ። ወንጌል ስላስተማረ በመንፈስ ቅዱስ ጸጋ ተአምራት ስላደረገ እንደ ወንጀለኛ ቆጥረው በድንጋይ ወግረው ገደሉት። ስጋው እየተቆረጠ ደሙ እየፈሰሰ አጥንቱ እየተከሰከሰ ግቢ ነፍስ ውጪ ነፍስ ውስጥ ሆነው ምን አለ? ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው አለ በሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ። በዚህ ምድር አትኖርም አሉት። እስከ ሞት ድረስ ደበደቡት። እሱ ግን እግዚአብሔር ምሕረት አድርጎ መንግስቱን እንዲያወርሳቸው ለገዳዮቹ ምሕረት ለመነ። እየሞተ ለሌሎች እየሞተ እኮ ነው። ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ስለ ሌላው ነው የሞቱት። ታልፈው ተሰጡ እንጂ አሳልፈው አልሰጡም። ክርስትናዬ ነው ታልፎ መሰጠት ነው። ስለ ሌሎች ገንዘብን፣ ዕውቀትን፣ ጊዜን፣ ጉልበትን ብቻ አይደለም መስጠት ማካፈል፣ ራስንም ስለ ሌሎች መስጠት። ዛሬ እኛ ራሳችን አሳልፈን እየሰጠን ነው ወይስ ወገናችን አሳልፈን እየሰጠን ነው? ዛሬ ያለው በሀገራችን በኢትዮጵያ ሌላው ታልፎ መሰጠት ሳይሆን ሌላውን አሳልፎ መስጠት ነው። ወገንን አሳልፎ መስጠት ነው። በተለይ ክርስቲያኖቹ ታልፈው እየተሰጡ ነው። በየጊዜው አስከሬን ነው የምንቆጥረው። የሞት ዜና ነው የምንሰማው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ሰው ሆነው ተፈጥረው ከአውሬ ከፍተው የሚኖሩ ምድራችን ላይ በቅለዋል። በኢትዮጵያ ምድር ላይ ዛሬ የምናየው እሱ ሁሌ የምንሰማው የሞት ዜና ነው። እግዚአብሔር በቃችሁ ይበለን። ይህን የመከራ ዘመን ያሳጥርልን። እግዚአብሔር ለበቀል ይነሳል። እግዚአብሔር ዋጋ ይከፍላል። የሰውን ደም የሚያፈሱ የነሱ ደም ሳይፈስ አይቀርም። የሰውን ደም የሚያፈርስ የሱ ደም ይፈሳል። እግዚአብሔር ሰውን በመልኩ ፈጥሮታልና ይላል ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ። ጊዜውን ጠብቆ እግዚአብሔር ይፈርዳል። ግን ዛሬ ጊዜ ሰጥቶናል ብለው ወገኖቻችን ክርስቲያኖች፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው። ለአገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ለሀገር ለወገን ገዳም ገብተው ድምፀ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው በማልቀሳቸው በመጸለያቸው
እንደ ወንጀለኛ ተቆጥረው እየታረዱ ነው ያሉት። እኛ እየረሳነው ነው። አለማምደውናል። በቃ ለምደነዋል። አሁን ቁጥር ነው። በዚህ ጊዜ ይሄን ያህል ሰው ሞተ፣ በዚህ ስንት ሞተ ይባላል እንዴ? አይ አሁንማ ትንሽ ነው፣ ከባለፈው ቀንሷል። ለመድ ነው እኮ። ባካችሁ ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እናልቅስ። እነሱ ክርስትናና ቤተ ክርስቲያንን ለማጥፋት ነው ክርስቲያኖች ላይ ዘመቱት። ግን እውነቴን ነው የምላችሁ፣ ቤተ ክርስቲያንም አጠፋም፣ ክርስቲያኖችም አይጠፉም። እንዲሁም ገና እግዚአብሔር ያበዛናል፣ ያሰፋናል። እግዚአብሔር ራሱ መስራቹ፣ የቤተ ክርስቲያን መስራቹ ክርስቶስ መስዋዕት ሆኖ ነው የመሰረታት። ከዚያም በኋላ ያስፋፋት ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ እውነተኞቹ ሃይማኖት አባቶች፣ እውነተኞቹ ሊቃውንተ ቤተ ክርስቲያን ስጋቸው እየተቆረሰ ደማቸው እየፈሰሰ ነው። በሰማዕታት ደም ነው ክርስትና የተዘራው። ስለዚህ ያ ይሆናል። አትደንግጡ፣ አይዟችሁ፣ ይህም ቀን ያልፋል። እኛ ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እናልቅስ። በግፍ የሚገደሉ በሃይማኖታቸው ምክንያት የሚገደሉ የዘመኑ ሰማዕታት ናቸው። በረከታቸው ይደርብ። የዘመኑ ሰማዕታት ናቸው እነሱ። ግን ለራሳችን እናልቅስ፣ ለራሳችን እንዘን። አይዟችሁ፣ ተስፋ አትቁረጡ፣ አታማሩ፣ አታጉረምርሙ። እግዚአብሔር ለበቀል እንዲነሳ እንጩህ፣ እግዚአብሔር እንዲፈርድ እንጩህ። እግዚአብሔር ይነሳል። እነሱ በዘመናቸውም ወንጌል ብቻ አይደለም ሲያካፈሉ የነበሩት፣ ነፍሳቸውንም ለማካፈል ፈቃደኞች ነበሩ። አንድ ቃል እንመልከትና ይበቃናል። እንዲህ ተብሎ ተጽፏል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 7 ጀምሮ እንመልከት። ሞግዚት አለ ቅዱስ ጳውሎስ ነው የሚጽፈው። ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋዎች ሆነን እንዲሁ እያፈቀርናችሁ። ምን እያልናችሁ? እያፈቀርናችሁ። ከፍቅር ነው የሚመነጨው። ለሌሎች ራስን አሳልፎ መስጠት ከፍቅር የሚመነጭ ነው። እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፈላችሁ ዘንድ በጎ ፈቃዳችን ነበምን፣ ለኛ የተወደዳችሁ ሆናችሁ ነበረና አለ። አይደለም ወንጌል ለማስተማር ለመስበክ ብቻ አይደለም አለ። የገዛ ነፍሳችንን እንኳን ልናካፍላችሁ አሳልፈን ልንሰጥላችሁ በጎ ፈቃዳችን ነበር። ለምን? በእኛ ዘንድ የተወደዳችሁ ሆናችሁ ነበርና። አባቶቻችን ይህንን ያሳልፉት። ቤተ ክርስቲያን እዚህ የደረሰችው በብዙ ቅዱሳንና ቅዱሳት፣ ጻድቃን፣ ሰማዕታት መስዋዕትነት ነው። በአጥንታቸው ብዕርነት፣ በደማቸው ቀለምነት ሃይማኖትን ጽፈው ነው ያወረሱን። ክብር ይግባቸው፣ በረከታቸው ይደርብን። ምሕረት ነፍሳዊ መጠወተ ርዕስ ነው። ራስን አሳልፎ ስለሌሎች መዳን መስጠት ነው። ይህን አድርገውታል እነሱ። የሚምሩ ብፁዓን ናቸው ይማራሉና ያለው ነው። የመጨረሻው የሚምሩ ብፁዓን ናቸው ይማራሉና ማለት ለአባቶቻችን ለካህናት የተሰጠ ነው። ኃጢአተኞችን በደለኞችን በንስሐ የሚያስምሩ ካህናት። ኃጢአተኞች ኃጢአታችንን ለካህናት እንናዘዛለን። ካህናቱ ቀኖና ይሰጡናል። ያንን ቀኖና ስንፈጽም ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን ስንጨርስ ፍትሐት ዘወልድ የንስሐ ጸሎት ያደርሱልናል። ከዚያ ወደ ሥጋ ወደሙ ያቀርቡናል። እንዲህ ያሉ የሚምሩ ካህናት በደለኞች ኃጢአተኞችን በንስሐ የሚያስምሩ ካህናት ብፁዓን ንዑዳን ክቡራን ናቸው፣ እነሱ ይማራሉና ነው ያለው። ብፁዓን መሐርያን የሚምሩ ብፁዓን ናቸው። ማቴዎስ ወንጌል ምዕራፍ 5 ቁጥር 7 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን
ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። አምላካችን እግዚአብሔር ዛሬም ወገኖቻችን በግፍ ሲገደሉ ሰምተናል። በተለይ በዚህ በጥቅምት ወር ውስጥ እንኳን በ4 ቀን ብቻ በዚህ በምስራቅ አርሲ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በግፍ ተገድለዋል። ከ2 ዓመት ሕፃን ልጅ አንስቶ እስከ 75 ዓመት አረጋዊ። ምን ያውቃል? አሁን የ2 ዓመት ሕፃን ልጅ ምን ያውቃሉ? የ75 ዓመት አረጋዊ ክርስቲያኖች ስለሆኑ ብቻ። አሁን የቀርቡን ነው የምነግራችሁ እኮ በየጊዜውማ ብዙ አልፏል። በእውነት ለነሱ ለስጋቸው የክብር ትንሣኤ፣ ለነፍሳቸው አሁን በገነት ኋላም በመንግሥተ ሰማያት የክብር ዕረፍት ያድልልን። ወገኖቻችንን ላጡ ለቤተሰቦቻቸው ለዘመዶቻቸው ሁሉ እግዚአብሔር አጽናኙን መንፈስ ይላክልን። ለጨካኞቹ ለእለኞቹ እግዚአብሔርን ለማይፈሩ ሰውን ለማያፍሩ በንጹሐን ደም ለሚታጠቡ ለዲያብሎስ የግብር ልጆች እግዚአብሔር ልብ ይስጣቸው። የማይመለሱ ከሆኑ ደግሞ የሚያውኳቸው ይቆረጡ ነውና እግዚአብሔር ይቁረጣቸው። እኛ እንዲመለሱ እንጮኻለን። በማንም ሰው ጥፋት አንደሰትም። ያደረባቸው ዲያብሎስ ነው። ይሄን የሚያሰራቸው ዲያብሎስ ነፍሰ ገዳይ ስለሆነ፣ ግን ማይመለሱ ከሆነ ግን የሚያውኳቸው ይቆረጡ ነው የሚለው። እግዚአብሔር ይቁረጣቸው። እግዚአብሔር አምላካችን በቸርነት የሁላችንን መጨረሻችንን ያሳምርልን። ይቆየን። ለመምህራችን ለመምህር ዲያቆን ዘላለም ወንድሙ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አምላከ ቅዱስ ዑራኤል ሰፊ ዘመንና የአገልግሎቱን ዘመን ይባርክልን፣ ይቀድስልን። የሚምሩ ብፁዓን ናቸው ይማራሉና በማለት በማቴዎስ ወንጌል በምዕራፍ 5 ርዕስ አድርገው ሁላችንንም ከበደል ከኃጢአት እንድንርቅ እንዲሁም ደግሞ ይቅርታ ሰዎች እንድንሆን አስተምረውናል። የተማርነው ቃል በልቦናችን እግዚአብሔር ያሳድርብን። ወለተ ሚካኤል እባላለሁ። ለ3 ዓመት ታላቅ ችግርና ሕይወቴ ተበላሽቶ ነበር። እባክህ ቅዱስ ዑራኤል ይህንን ችግሬን ቆቅልሼን ፍታልኝ ብዬ ነግሬው ነበር። ሁሉንም ነገር አስተካክሎኝ ታሪኬ ቀይሮታል። የተሳልኩትን 1 ጥላ ገቢ አድርጌያለሁ ብሏል። እንዲሁም ሁለተኛ በስራዬ ቦታ ላይ ብዙ ገንዘብ ጠፋብኝ፣ መክፈል የማልችለው ነው። ቅዱስ ዑራኤል ይሄን የጠፋውን ገንዘብ አስገኝልኝ ብዬ ተስዬ ነበር። ለተሳልኩትም 1000 ብር። ለባለቤቴ ስራ ስጥልኝ ብዬ ተሳልኩ፣ ሰጠልኝ። በመቀጠል ደግሞ ቤት ስጥልኝ ብዬ ተሳልኩ፣ ለሱም 1 ጥላ። ልጅቷ ስትሳል እባክህ ለእናቴ አማች ስጥልኝ አለች። ይገባችኋል አይደል? ለእኔ ለባለቤቴም የሚለው በአማርኛ አስተካክሉት። በዚህም የተነሳ እነሆ ለባለቤቴም ስራ ሰጠ፣ ለእኔም ደግሞ እንዲሁም ደግሞ ቤት እንዲሰጥልኝ ለእኛም ጭምር ቤት ሰጠን ብላ 1 ጥላ። ስለቴን ስለሰማኝ እንዲሁ 1 ጥላ። በአጠቃላይ ቅዱስ ዑራኤል ይህንን አድርጎልናልና ሁላችሁም ድምፃችሁን ከፍ አድርጋችሁ እግዚአብሔርን አመስግኑልኝ፣ አመስግኑላቸው። እግዚአብሔር አምላክ ለነበረ ጊዜና ሰዓት ሁሉ ክብር ምስጋና ይግባው። ያው የጽጌ ማህሌት ተደውሏል። ከዚህ ሰዓት ጀምሮ ካህናት አባቶቻችን በአገልግሎት ነው፣ እንዲሁም ምዕመናን ጭምር በዘማሪ ፍጹም 1 ዝማሬ ይዘምርምና በቀጣይ በሰንበት ትምህርት ቤቱ ዝማሬ ተዘምሮልን የመርሃ ግብራችን ፍጻሜ ይሆናል። የቅዱስ ዑራኤል አምላክ ከሁላችን ጋር ይሁን። በድጋሚ እንደምን አመሻችሁ። አሜን። የአምላካችን ስም የተመሰገነ ይሆንልን። እልል እያልን ያጨበጨብን አብረን እንዘምራለን።
ለምኝ ድንግል ለምኝ ለኃጥአን 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 አይደለም ለጻድቃን ለምኝ ድንግል ለምኝ ለምኝ ማርያም ለምኝ ለኃጥአን 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 አይደለም ለጻድቃን ለምኝ ታላቅ ስጦታዬ ለምኝ አዛኝ ሩሩ ነሽ ለምኝ የጌታዬ እናት ለምኝ ጸጋን የተመላሽ ለምኝ የአምላክ ማደሪያ ለምኝ ለምነሽ አስምሪ ለምኝ አማናዊት ጽዮን ለምኛ ተሰጥተሻል ለምኝ እናት እንድትሆኚ ለምኝ ልጆችሽ ነንና ለምኝ ምልጃሽ አይለየን ለምኝ ድንግል ለምኝ ለምኝ ማርያም ለምኝ ለኃጥአን 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 አይደለም ለጻድቃን ለምኝ አንደበቴን ጌታ ለምኝ በምስጋና ሙላ ለምኝ ደስ ይበልሽ ብዬ ለምኝ እኔም ላመስግናት ለምኝ አንደበቴን ጌታ ለምኝ በምስጋና ሙላ ለምኝ ደስ ይበልሽ ብዬ ለምኝ እኔም ላመስግናት ለምኝ ድንግል ለምኝ ለምኝ ማርያም ለምኝ ለኃጥአን 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 ለጻድቃን ለምኝ ድንጋዜ ለሕፃን ለሕፃን ደከምኩ ማርያም ድንግል አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ ሕፃኑን በማዘን ሕፃኑን በማዘን ሕፃኑን በማዘን ሕፃኑን በማዘን ደከምሽ ማርያም ድንግል ሕፃኑን በማዘን ሕፃኑን በማዘን ሕፃኑን በማዘን ሕፃኑን በማዘን ደከምሽ ማርያም ድንግል ምሕረ በዘባብኪ ምሕረ በገቦኪ ምሕረ በዘባብኪ
ዘማሪ ፍጹም እግዚአብሔር አምላክ ዝማሬ መላእክት ያሰማልን። ከዚህ በመቀጠል ወደ መራሄ ብርሃን ሰንበት ትምህርት ቤት ዝማሬ ነው የምንሄደው። አሁን ወደ ዝማሬው
አሰርገዋ ለምድር አሰርገዋ በጽጌያት አሰርገዋ ለምድር አሰርገዋ በጽጌያት እስመ ውእቱ ክብሮሙ ለቅዱሳን መድኃኒቶሙ ለመራይ ብርሃናት ሰንበት ትምህርት ቤት እግዚአብሔር አምላክ ዝማሬ መላእክት ያሰማልን። ሁላችሁም ድምጻችሁን ከፍ አድርጋችሁ የቅዱስ ዑራኤልን አምላክ አመስግኑላቸው። የአገልግሎት ዘመናቸውን ይባርኩላቸው። በአገልግሎት ላይ ያለ ወንድማችን እነሆ ጥቅምት 12 ቀን እጅግ አሰቃቂና እጅግ ከፍተኛ የሆነ የመኪና አደጋ ደረሰብኝ። ነገር ግን የማገለግለው ቅዱስ ዑራኤል ከዛ ከሞት ውስጥ አውጥቶ ሕይወት ዘርቶ ዛሬ በፊቱ ቆሜ እንዳገለግል አድርጎኛል። ቅዱስ ዑራኤልን በጭብጨባና በእልልታ አመስግኑልኝ።